ምን ያህል ብንጾም፣ ምን ያህል ብንጸልይ፣ ምን ያህል አማኝ ብንሆን፣ ምን ያህል አገልጋይ ብንሆንም አንድ ቀን የሆነ ነገር ይሆናል። አመንዝረን ካደርን በኋላ፣ ከሰረቅን በኋላ፣ ካማን በኋላ፣ ሰው ከገደልን፣ ጽንስ ካስወረድን በኋላ ለምንድነው ውስጣችን የደነገጠው? እመኑኝ፣ የሚዋጋን ጠላት የአንድ ዓመት ልምድ ያለው አይደለም። አዳምን የተዋጋ ጠላት፣ አብርሃምን የተዋጋ፣ ሄኖክን የተዋጋ፣ ቃየንን ጠልፎ የጣለ፣ ኤሳውን ያታለለ፣ ብዙዎችን ያመጽ ያስነሳ፣ 11ዱን ወንድሞች ዮሴፍን እንዲሸጡት የገፋ፣ ሰይጣንን መናቅ የሚቻለው ዝሙት ስናቆም፣ ሰይጣንን መናቅ የሚቻለው ጠብ ስናቆም፣ ይቅር ባይ ስንሆን፣ ቆራቢ ስንሆን ነው። ንስሐ ስንገባ ነው። በእግዚአብሔር ፊት ጽኑዓን ስንሆን ብቻ። ከዛ ውጪ እየጨፈርክ ሰይጣንን ብትንቀው፣ እያመነዘርኩ ሰይጣንን ብንቀው፣ እያማሽ ሰይጣንን ብትንቀው፣ እየተጣላን ሰይጣንን ብንንቀው በማማለያ እየተጫወት ነው። ማንም መላቅ ይቻላል። ብዙዎቻችን እንደ ቃሉ ሳይሆን እንደ ልማድ፣ እንደ አምልኮ ሳይሆን እንደ ሥራ ኖረንበት ስናልፍ ጠላት ሁላችንንም እያበጠረ ተራ በተራ እየመታ ወደ አልተፈለገ ሕይወት እየጣለን፣ እናንተ ሌላ ቁልፍ ክፈትልን፣ የድሌን በር፣ የእንጀራዬን በር፣ የጤናዬን በር፣ የሰላሙን በር፣ የሕይወት በር፣ የትዳር በር፣ ከፍታን በር ክፈትልኝ ትላላችሁ። ግን ከዛ በፊት ከፋቹ እንዲከፍትላችሁ ልባችሁን ክፈቱ። ብዙ ስጦታ ልሰጥ ነበር አለ ዳዊት። ለካ እሱ አያስደስትም አለ። ያንተ መስዋዕት የተሰበረ ምንድነው አለ? ለጸሎት የተሰበረ፣ ይቅር ለማለት ዝቅ ያለ፣ ለመጸለይ የተንበረከከ፣ ባልንጀራውን የሚወድ፣ አንተን የሚያፈቅር፣ ለስምህ የሚዘምር፣ ኃጢአት የሚጸየፍ። ይሄን ነው ለካ በትክክለኛው እምነት ውስጥ ቆመን ግን እየኖርን ያለነው ሕይወት ልክ ስላልሆነ፣ አምልኳችን ስለተደበላለቀ፣ ጠዋት ቅዳሴ ነው፣ ጠዋት ዝማሬ ነው፣ ከሰዓት ጭፈራ ስለሆነ፣ ጠዋት ጸበል ነው፣ ከሰዓት ስካር ስለሆነ፣ ጠዋት ስግደት ነው፣ ከሰዓት ዝሙት ስለሆነ፣ ጠዋት መቅደስ ውስጥ ነን፣ ከሰዓት ጸብና ክርክር ዘረኝነት ውስጥ ስለሆንን ነው። ለዚህ እግዚአብሔር ያልሰበረው የለም። ከውስጥ እስከ ውጭ፣ ከውጭ እስከ ውስጥ ድረስ ማን ይጠግነን? እንዲህ አለ ሆሴዕ። በዛም ዘመን ይሄ ሲሆን እንዲህ አለው፣ ተው እግዚአብሔር እንዲህ ብሏል፣ እሱ ሰብሮናል፣ እሱ ይጠግነናል።